ሐረግ ድራማ በክፍል 159 ላይ ምንድነው የተፈጠረው? ዳግም በዚህ ልክ እንዴት ጨካኝ ሆነ? እንዴት በገንዬ ላይ በዚህ ልክ ይጨክንባታል? እናቱን ገፍትሮ በመጣል መሬት ላይ ወድቃ አደጋ ደርሶባት እንኳን ዞር ብሎ ሳያት የራስሽ ጉዳይ ብሎ ረግጧት ሄዷል ማለት ነው። ማነው ዳግም በዚህ ልክ ይቀየራል ብሎ ያልገመተ? እንዴት በዚህ ልክ ጨካኝ ሊሆን ቻለ? ምንድነው ምክንያቱ? ግራ ያጋባል። ሀሳባችሁን ኮሜንት ላይ ጻፉልኝ። ምንም ቢሆን በእናቱ እንደዛ መከራዋን አይታ ባሳደገችው እናቱ ላይ በዚህ ልክ መቀየር የለበትም። ዳግም ግን ድሮ ማናቀው ዳግም ሌላ አይነት ዳግም ሆኗል እና ወደ ድሮ ማንነቱ መመለስ አለበት። ምንም እንኳን የአፍላ እድሜው ቢሆንም በዚህ ልክ ግን ጭካኔና አረመኔነትን ከየት አመጣው? ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በሰላም መጣችሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሐረግ ድራማ ክፍል 59 ያየነውን ነገር ይዤ መጥቻለሁ ማለት ነው። በዚህ ክፍል አንዳንድ አላስፈላጊ የሆኑ ነገሮች ተፈጥረዋል ማለት ነው። እሱም ደግሞ የኤፍራታ ልጅ ሎሌት አስወስደዋለች ማለት ነው። እንግዲህ ሃይማኖትን በገንዘብ ተስማምታ ልጁን የምታሳድገው ማለት ነው። ሃይማኖት እንግዲህ በጣም የገንዘብ ሰው ከመሆኗ የተነሳ ቃል የሰጣትን አድራ በገንዘብ ልሸጠው ተነሳስታ ወስናለች ማለት ነው። በዚህ አጋጣሚ ደግሞ የቃል እህት ሌላ አጣብቂኝ ጉድ ውስጥ ገብታለች ማለት ነው። እንግዲህ ያኔት ከሉሊት ጋር በመነጋገር ምግብ ይዛ ሂዳ እህትህ መታ ነበር እኮ ብለው ነበር። አሁን ቃል እህቱ እንደጠፋች ነው የሚያውቀው። ነገር ግን ቃል ደግሞ በእህቱ ስም መጥፎ ስራ እየሰራች እንደሆነ አልገባውም። አሁን ሀኒ ብትገኝም እንኳን የኤፍራታ ልጅ እሷ እንዳስወሰደችው እና ህይወቱን አደጋ ላይ እንደጣለችው እሷ ተጠያቂ ያደርጋታል ማለት ነው ወንድሟ። እሷ ግን እዚህ ነገር ውስጥ የለችበትም። ሃይማኖት እህት መታ እኮ ምግብና ጁስ ይዛል መጣች ስትለው እንዴት እዚህ ልትመጣ ቻለች እህቴ እያለ ነበር። አሁን ደግሞ ጭራሽ እህቱ በመጥፋቷ ግራ ተጋብቶት እያለ ሀይሚ ዘንድ ሄዶ ነበር ልጁን ህፃኑን ለማየት። ሲሄድ ግን በቦታው ላይ አልነበረችም። ህፃኑም እሷም አልነበሩም። ሴትዮዋ እንግዲህ ከሉሊት ጋር በመደዋወል ያኔትም አብረው በመሆን ልጁን ከግማሽ ሚሊዮን ብር በላይ ልትቀበል ተስማምታ ሉሊት ልጁን አስወስደዋለች ማለት ነው። ከዛም በኋላ እንግዲህ ሉሊት እቤት ውስጥ ተቀምጣ ጉዳዩን የምታስፈጽመው በስልኳ ነው። እንግዲህ ህፃኑን እንዲወስዱት ያደረገችው እነ ታሪኩና እነ ቢንያም ናቸው። ነገር ግን ህፃኑን ከተቀበላችሁ በኋላ ሴትዮዋን አስወግዷት የሚል ትዕዛዝ ሰጥታለች። ቆይ ሉሊት ግን ምንድን ነው እያደረገ ያለችው? ምን እየሰራች ነው ያለችው? እውነት ህፃኑን ልታተርፈው ፈልጋ ነው ወይስ ህፃኑን እንደ ማስፈራሪያ አድርጋ ኤፍራታንና ናታንን ለማሰቃየት ፈልጋ ነው? ችግሯ ምን እንደሆነ ግልጽ አይደለም። ነገር ግን የኤፍራታ ልጅ በቁጥጥሯ ስር አውለዋለች ማለት ነው። ቃል ደግሞ እህቱ ጠፍታበት ከዛ ከዚህ እያለ እየፈለጋት ይገኛል። በስተመጨረሻም ጽና አግኝቷት ያቺ ጓደኛሽ የት ናት ያለችው? ስልኳ ደግሞ አይሰራም። የት ጠፍታ ነው? ስራ ላሰራት ፈልጌ ነበር እያለ እንግዲህ ስለ እህቱ ከሆነ ብሎ ሲያውጣጣት ነበር። እሷ ግን ምንም ነገር እንደማታውቅና ሰሞኑን ተዳወላ እንደማታውቅ እስኪ ቆይ ልሞክርላት ብላ ደግሞ ስልኩን ስደውልላት ስልኳ እንደማይሰራ ነገረችው። በነገሮቹ ትንሽ ተደናግጧል። ምክንያቱም እህት ያለው ወትሮዋዴ ጠፋች፣ የት ሄዳ ነው፣ የት ገብታ ነው በሚል ግራ ተጋብቷል። ምንም እንኳን ቃል ጨካኝ ቢሆንም ግን የኤፍራታ ልጅ እንዲሞት አልፈለገም። ሀይሚ ደግሞ ህፃኑን እያሰቃየችው ትገኛለች። አሁንም በገንዘብ አሳልፋ ሽጠዋለች ማለት ነው። እዚህ ጋር ደግሞ የዳግም መቀየር አለ። ከናታንና ከኤፍራታ ገንዘብ በመስረቅ ቁማር ይጫወታል። አልባሌ ሱሶች ጀምሯል። ባህሪ ሁሉ ተቀይሯል። ቤት ውስጥ ማንም ሰው ቢናገረው አትናገሩኝ፣ አትመልሱልኝ ብሏል። ጭራሽ ደግሞ እናቱ ላይም ዱላ አነሳ። እናቱን ገፍትሮ በመጣል እንግዲህ እናቱ እንደዛ ደም እየፈሰሳት መሆነች ነው እናቴ ብሎ ተጸጽቶ እንኳን ሊያነሳት አልቻለም። ይሄ ደግሞ በጣም ያስጠላ ነገር ነው። ለገንዬ ይሄ አይገባትም ነበር። ብዙ ዋጋ ከፍላ ነበር ያሳደገችው እዚህ ያደረሰችው። እሱ ግን ውለታዋን እረሳ ማለት ነው። ጭራሽ ደግሞ ሉሊት ስትገባ ገንዬ መሬት ተዘርራ ነበር። እረ ሳለ እርዱኝ በማለት አቤልና ፂ እንዲረዷት አድርጋ እንዲሁም ደግሞ ናታን ጋር ተደውሎለት ወደ ሆስፒታል ወስደዋታል።
ገንዬ እንግዲህ ብዙ ደም ስለፈሰሳት ራሷን ስታለች፣ ምንም ነገር አታውቅም። ጉዳዩ ደግሞ ከኤፍራታ ተደብቆ ነበር። ከዛም በኋላ እንግዲህ ኤፍራታ ደግሞ ቤት ውስጥ ናታንን እንደ መጫወቻ አሻንጉሊት እያደረገችው ነበር የተኛበት። ከዛም በኋላ ፊቱን ለቅለቅ ካደረገችው በኋላ ድንገት ስልክ ሲደወለት ፊቱን እንኳን ሳየው ሩጦ ሲሄድ ገንዬ መታመሟን እና መውደቋን ሲሰማ ሩጦ ሄዶ ነበርና ፊቱ እንደዛ እንደሆነ ተነስቶ ሆስፒታል ይሄዳል። ኤፉ ደግሞ ናታን የት ገባ እያለች ቤት ውስጥ ስትጣራ ነበረ። የኔ ናታን የት ነህ እያለችም ስትጣራ ነበር። ግን እናቷ ታማ ሆስፒታል እንደገባች አላወቀችም። ከዛም በኋላ ስልክ ስትደውለት አያነሳም ነበር። ለፂ ስትደውላት ይቅርታ ኤፉዬ አልነገርንሽም፣ ትደናገጫለሽ ብለን አልነገርንሽም። ገንዬ እኮ ትንሽ አመም አድርጓት ሆስፒታል ነው ያለው፣ ወንድሜም ሆስፒታል ነው ያለው እና ተረጋግተሽ ቤት ጠብቂን፣ አሁን ወደ ቤት እንመጣለን ብላ ነገረቻት። ኤፉዬ በጣም ደነገጠች። እናቴ እንዴት ነው ሳልሰማ ሆስፒታል ገባች? ምን አጋጥሟት ነው? ተጎድታለች ብላ በጣም ደነገጠች እና ወደ ቤት ትሄዳለች። እንግዲህ ሎሊት ደግሞ በተፈጠረው ነገር እየተዝናናች ነው። ቤት ውስጥ ሆና የሆነውን ነገር ከዳግም ጋር ትጨቃጨቃለች። አንተን አድልናት እንደዚህ ያረካት እንዴት ብጠግብ ነው? እድሜ እኮ ገና ነው። እንዴት ታደርጋለህ? እናትህ እንደዚህ ያረካት አንተ ነህ። ደግሞ ማላቅ እንዳይመስልህ አንተን እንጂ ማንም ሰው ሌላ እንደዚህ ሊያደርግ አይችልም። የሰሞኑ ጸባይ ከዚህም በላይ ታደርጋለህ እያለች አናገረችው። ዳግምም ደግሞ የእናቱ ጉዳይ ሳያሳስበው ምንም አታመጭም፣ ደግሞስ ምን አገባሽ? በእኔና በእናቴ ምንም አያገባሽም። እኔና እሷ ነገ እንታረቃለን፣ አንቺ ግን ወደ ጎን ቀሪ ነሽ። ስለዚህ በእኔና በእናቴ ጉዳይ እንድች ብለሽ እንዳትገቢ፣ ምንም አይመለከትሽም አላት። ደግሞ ምስጢርሽን እንዳወቅኩ አትርሺ፣ የእህቴ ልጅ እንዳሾ ያላወቅኩ እንዳይመስልሽ። አንድ ነገር ተነፍሳለሁ ብትይ ሁሉንም ነገር እናገራለሁ፣ ለናታን ነው ምነግረው አላት። እሷ ደግሞ ዝም በል አንተ ልጅ፣ አንተ ህፃን፣ የሰው ነፍስ ማትረፍና ሰው መግደል ይለያያል። ስለዚህ አፍህን ዝጋ። ቆይ ለመሆኑ እንዴት ነው የሚያደርግህ? እያለች ተቆጣችው። እሱ ግን ምንም ሳይላት ከቤት አምልጦ ሄደ። የእናቱ ሁኔታ እንኳን ምንም ነገር አላሳሰበውም። ደግሞ ቃልንም በገንዘብ ሲደራደረው ነበር። የእህቴ ልጅ የት እንዳረከው እንዳልናገርብህ፣ የእህቴ ልጅ አግተው እንደሆነ እንዳልናገርብህ ከፈለክ ገንዘብ እፈልጋለሁ። ገንዘብ የማታመጣ ከሆነ ልጃቸውን እንዳያስገባቸው እናገርብሃለሁ እያለ በገንዘብ ሲደራደር ነበር። ቆይ ምን ያክል አንጀቱ ጨካኝ ቢሆን ነው በዚህ ልክ የእህቱን ልጅ በገንዘብ መደራደሪያነት ያቀረበው? ምን ሆኖ ነው? ቆይ ዳግም ምን ነካው? በዚህ ልክ በአንዴ የተቀየረው መሆኑ ነው? ምናልባት የሚውልበት ቦታ ይሆን ወይስ ደግሞ በዚህ ላይ የሰራው ስራ አንዱን ስህተቱን እሸፍናለሁ ሲል ያልተፈለገ ነገር ውስጥ ገባ። አሁን ላይ ሱሶች ጀምሯል። እንዲሁም ደግሞ ብዙ ቁማር መጫወት ብዙ ነገር እያደረገ ይገኛል እና ገንዘብም ከቤተሰብ እስከ መስረቅ ከዛም አልፎ ደግሞ ወንጀሎች እስከ መስራት ይባስ ብሎ ደግሞ እናቱን እንድትጎዳ አርጓት እንኳን ከወደቀችበት ሳያነሳት እንዲሁም ደግሞ የመጸጸት ስሜት እንኳን ቅንጣት ታክል እንኳን ሳትጸጽተው በጭካኔ ተራምዷት ሂዷል ማለት ነው። ሄደው በጣም ያሳዝናል። እውነት ለመናገር ዳግም በዚህ ልክ ሆኖ ማየት እጅግ ያሳፍራል ማለት ነው። ገኒ እንኳን ለሱ ለሌላም ሰው ቀላል ሰው አይደለችም። እንኳን ለሱ ብዙ ዋጋ የከፈለችውን ቀርቶ እንግዲህ ኤፍራታ የእናቷን መታመም ሰምታ እነ ቤዛ ቤት መጣች ማለት ነው። መታ ሎሊት ነበረች ስጠይቃት ወድቃ እንዳገኘቻትና አሁን ሆስፒታል እንደምትገኝ ነገረቻት። ነገር ግን ዳግም እንደሆነ እንደዚህ ያረጋት አልነገረቻትም። ኤፍራታና ናታን ዳግም እንደሆነ ይሄ ሁሉ ነገር ያደረገው ግን ስትነግራቸው ምን የሚያደርጉ ይመስላችኋል? በሌላ በኩል ደግሞ የኤፍራታ ልጅ ህይወቱ አደጋ ላይ ነው። እያለቀሰ ነበር። በጣም ነው የሚያሳዝነው። መቼ ነው ኤፉዬ ልጇ ጋር ተገናኝታ ጥሩ ህይወት የምትኖረው ከልጇ ጋር ደስተኛ ሆና? አሁን ቃል ሳይፈልግ ችግር ውስጥ ገብቷል። የኤፍራታ ልጅ አምልጦታል እና የት እንዳለ አያውቅም። ያ ልጅ አንድ ነገር ቢሆን እሱ ነው ተጠያቂው። በሌላ በኩል ደግሞ እህቱን እንዲያረገችው ነው የተነገረው። እህቱ እዛ ቤት እንደመጣችና ምግብና ጁስ እንዳመጣችላቸው ነግረዋለች።
ምናልባችም እህቴ ካላበደች ይሄን አታደርግም፣ ከጀርባ ሄዳሞሽም ይሄን ልታደርግ አትችልም እያለም በጣም ተገርሞ ነበር።